ድጋሚ ማለት ነው እናቱ እሱ ማን ነው? ትዝታው ሳሙኤል በመቄዶንያ የገጠመው ፍጥጫ ምን ነበር? ትዝታው ያለቀስኩ ነው አባዬ፣ ድምጽ እየናፈቀኝ ነው። ጫማ መላስ ቆይ ከመጀመሩ ነው ክብር ሊሆን የቻለው? አገልጋይ ዮናታን አክሊሉ በዚህ ቪዲዮ ምክንያት ብቻ ብዙ ቁጣዎችን አስተናግዷል። ገለኔ ካንቺ የተሻለ ከዘመርኩኝ ስብከቱን ትቼው በመዝሙር ቀጥታ ከዛሬ በኋላ ዘማሪ ሆነ ተቀጥታ። ሰዎች የማይጸልዩት እኮ ስጋቸው ሲደክምና የጸሎት ትርጉም ስላልገባቸው ነው እንጂ ፋራ ብለሽ እንድትሰድቢያቸው አይደለም። ራስ ፋራ ይሄ ለገንዘብና ለመኪና አይደለም እግዚአብሔር የቀባኝ ቡትቶ ነገር። በዚህ ዘመን የሚጸልየው ፋራ ራስ ፋራ። ኢየሱስን ጨካኝ አምላክ አደረጋችሁ። ጨካኝ አምላክ አርጋ ትሳለው። ኢየሱስ ከስንፋስ ይልቅ የሚቀርብ አምላክ ነን ካለ ገና ከመግባቱ ስዕለ አድኖን አልቀበልም ብሎ ክዷል። ለዚህ አንተ ስዕለ አድኖን አልቀበልም። ስዕለ አድኖ ምንለኛ የዘላለም ሕይወት አይሰጠን። በቃ በስካር ሊገሉብን ነው ወንድማችን። ገሌ የስንቱን ኃጢአት ተሸክሜ ጭራሽ እኔ ብሎክ ያደርገኛል። ታዋቂው ቲክቶከር በርጠሚዮስ ሕፃናትን አጋንንታዊ ልምምድን እያለማመደ ይገኛል። አሁን እያሳየን ያለው ልምምዶች ግን በጣም ከባድ እና አደገኛ፣ በጣም ትኩረት ሊሰጥ የሚገባቸው ሀሳቦች ናቸው ብዬ አምናለሁ። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ሀሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንግዲህ እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን የተወሰኑ ሰዎች ቪዲዮ ሲሰሩበት አይቼ ነበር። ሰውየው እግር ስር እየሄዱ እየሰገዱለት ነው፣ እግሩን እየሳሙ ነው ምናምን ብለው በጣም ብዙ ሰዎች ቪዲዮ ሲሰሩበት አይቼ ነበረና በእርግጥ በጣም በተደጋጋሚ ብዙዎቻቸው አባቶቻቸው ሲመጡ እግራቸው ስር እየተነጠፉ ምናምን ጫማ መላስ በሚመስል መልኩ እያከበርናቸው ነው፣ ምስጋና ነው፣ ክብር ነው የምንሰጣቸው እያሉ እግራቸው ስር እየሄዱ እየተንበረከኩ አስተውለን እናውቃለን። እዚህ ምስል ላይ ግን ያለው ከዛ የተለየ ነው። እዚህ ምስል ላይ የእሳቸው ጫማ ያደረጉት ጫማ ኮንፈርት አልሰጣቸውም ይሁን ወይ ተፈቶባቸው ይሁን ወይ አልተመቻቸውም ይሁን ማውለቅ ፈልጎ ይሁን ባላውቅም ግን ጫማቸውን ሊያስተካክሉላቸው ነው ሄደው እግራቸው ስር ተንበርክከው ጫማቸውን እያስተካከሉላቸው ነበር። ምን ልላችሁ ፈልጌ ነው፣ አንዳንዴ በጣም በተደጋጋሚ ብዙ ቦታዎች ላይ እንደዚህ አይነት ነገሮችን ስላየን ይደጋገማል ማለት አይደለም። ኖርማሊ የተፈጠረው ነገር ይሄ ነው። ክሊር ላድርግላችሁ፣ በጭፍኑም ደግሞ መውቀስ ትክክል ስላልሆነ ማለት ነው። ራስ ፋራ ይሄ ለገንዘብና ለመኪና አይደለም እግዚአብሔር የቀባኝ ቡትቶ ነገር። በዚህ ዘመን የሚጸልየው ፋራ ራስ ፋራ። እማጸልየው ሰውዬ ፋራ፣ ጾም ጸሎት ማገባ ሰውዬ ፋራ፣ ከኢየሱስ ጋር ማትሄድ ሰውዬ ፋራ፣ ቅድስና በሕይወት የሌለብህ ሰውዬ ፋራ፣ በቅድስና ማትመላለሽ ፋራ። ብልጥ ሰው፣ ጥበበኛ ሰው ከዚህ ዓለም አልፎ እግሩ አያዝም፣ መንገዱ አያዝም፣ ቤቱ አያዝም። ያዝ ነው ሲባሉ እነሱ ይዘናል የተባሉ በመጣው ወላፈን እሳት ይበላሉ። አንተ ኢየሱስ ፊት እንዴት መጠጥ አቅርበህ ትጠጣለህ? ስትዘሙት ከኤልዛቤል ጋር ኪዳን እያደረግህ የኤልዛቤልን መንፈስ ተቀብለሃል። የኤልዛቤልን መንፈስ ተቀብላ ሰው ላይ አትጨር፣ ይተላለፋል። እያጠጣ ሰው ላይ አትጨር። እግዚአብሔርን ፍሩ። እንደዚህ ብታሉ የግልሙትና መንፈስን ገለብጠዋል። ገና እስከ ዓለም ድረስ እየገነጣጠልኩ ሄዳለሁ። እሳት ነው ያስኩት። ይሄ ለገንዘብና ለመኪና አይደለም እግዚአብሔር የቀባኝ ቡትቶ ነገር አለ ፊቴ። ፕሌን እንደምገዛ አውቃለሁ። በጣም በዓለም ሁሉ እንደምባረክ አውቃለሁ። ከየት አምጥተሽ ነው የምትገዢው? ከየት አምጥተሽ ነው የምትገዢው? ታዩ ኤኒዌይስ እሱን እንተውና የማይጸልይ ሰው ወይም ደግሞ የሚጸልየውን ፋራ የሚል ሰው ፋራ ነው ትላለች። እኔ አገልጋዮችን በዚህ ሌቭል ኤክስፔክት አላደርግም። መድረክ ላይ ቆመ ግን የማይጸልይ ሰው ፋራ ነው፣ ጾም ጸሎት የማይገባ ሰው ፋራ ነው ምናምን ማለት ግን ፌር አይደለም። ብዙዎቻችን የማንጸልየው፣ ብዙዎቻችን ጾም ጸሎት የማንገባው ፎር ሰም ሪዝን ነው። አንዳንዶቹ የጸሎትን ትርጉም አያውቁም። አንዳንዶቹ መንፈሳዊ ነገር ስላልገባቸው ነው። አንዳንዶቹ ከስጋ ድካም የተነሳ ነው። በጣም ብዙ ሪዝኖች አሉ። ፎር ሰም ሪዝን ነው ሰው ስፒሪቹዋል ነገሮች ላይ ኢንጌጅ የማያደርገው። ያንን አንቺ የተለማመድሽውን ልምምድ እነሱ ስላላወቁትና
እነሱ ስላልተረዱት ከአንደበታቸው አውጥቶ ባበሸቁሽ ነገር በዛው በአጸፋው የምትመልሺ ከሆነ አንቺ ስትጸልይ ፋራ ስለተባልሽ አንተ የማጸልይ ሆነ ይልቁንስ ፋራ ብለሽ የምትመልሽለት ከሆነ ስፒሪቹዋሊቲሽ ያንቺ መንፈሳዊነት የቱ ጋር ነው? እንደውም እኮ መድረክ እግዚአብሔር ሲሰጥሽ የሰደቡሽም መልሰሽ እንድትሰድቢያቸው ሳይሆን አስቀምጠሽ አንቺ ኢየሱስ ያስተማረሽን ትምህርት መንፈስ ቅዱስ ያስተማረሽን ያለማመድሽን ልምምድ እንድታስተምሪያቸው። አንቺ ጾም ጸሎት መግባት ቤኔፊቱን አይተሻል፣ ጥቅሙን አይተሻል አይደለ? አዘ ሴም ታይም ወንድሜ የጸሎት ጉዳይ ስላልገባ ነው፣ የጸሎት ሚስጥር ስላልገባ ነው። ጸሎት እንዲህ ነው ብለሽ ባይብሊካሊ አስረድተሽ ፕሩቭ አድርገሽለት ይህ ጸሎት የማይወደው ይህ ጸሎት ጸልዮ የማያውቀው ሰው ወደ ጸሎት እንዲመጣ ማድረግ ነው እንጂ የኩነኔ መንፈስ መድረክ ላይ ቆማችሁ ማይክ ሲሰጣችሁ አንዳንድ አገልጋዮች እናንተ በተለማመዳችሁት ልምምድ ልክ ሌላውንም ኤክስፔክት የምታደርጉ ሁሉም ተመሳሳይ አይነት ስፒሪቹዋል ማቹሪቲ ላይ አይደለም ያለው። አትኮንኑን። በቃ መድረክ ስትይዙ እናንተ የሆነ አንደበታችሁ በጣም ስላማረና አንደበታችሁ ሹል ስለሆነ ብቻ አትኮንኑን። ወጣችሁ አስተምሩ። መድረክ የምንሰጣችሁ እንድታስተምሩ ነው። ጨካኝ አምላክ አድርጋ አትሳለው። ኢየሱስ ከእስትንፋስ ይልቅ የሚቀርብ አምላክ ነኝ ካለ ናው ልስን ከእስትንፋስ የሚቀርብ ወዳጅ ነኝ ካለ አባት ነኝ ካለ ወንድም ነኝ ካለ ይቀርባል ማለት ነው። ከምን በላይ ከእስትንፋስ አሁን ከሚተነፈሰው በላይ ኢየሱስ ጌታ ነው። አሁን ከሚተነፈሰው በላይ የቅርብ ነኝ ካለ ተመልከቱ። አሁን ኢማጂኔሽን ሴሉን ሲስል ተመልከቱ። ይሄ ማፑ ነው። ኢየሱስ ስትል ብድግ ብሎ ሮጦ መጥቶ ምን ላድርግ ብሎ ነው ዘንዋት ምን ላድርግ ምን ልስራ ላንሳው ልንቀለው ልግደለው ላንሳው አሜን። ኢየሱስ ጌታ ነው። እስካበበ ነው ያለበት ሰማይ ነው ትላለህ አንተ። ኖ God with his spirit with us እግዚአብሔር በመንፈሱ ከኛ ጋር ነው ያለው። እኔ እንደዚህ አይነት አገልጋዮችን በየገጠሩ ምናምን እየሄዱ ሲሰብኩ ምናምን ሳይ እንዴት ደስ እንደሚለኝ ከውስጡ ደግሞ የመረጠው ቶፒክ እንዴት ደስ እንዳለኝ በቃ ሌላ ባጣ ቆየኝ የለንም። እኛ ገብቷቸዋል። እኛ ወንጌላውያን አማኞች እኛ ክርስቲያኖች ጀነራሊ ራሱ ሰው አልተረዳውም እንጂ በእኛና በእግዚአብሔር መሃል በእኛና በኢየሱስ መሃል ምንም የለም። በነገራችን ላይ እሱ አለ፣ ቅርባችን ነው። ከስትንፋሴ ይልቅ የምትቀርበኝ ብለን ዘምረን የለ አውታሩ መዝሙር። ገጠሮች እየሄዱ የሚያገለግሉ አገልጋዮችን እንዴት ሪስፔክት እንደምናደርጋችሁ እንዴት እንደምናከብራችሁ እግዚአብሔር ዘመናችሁን ይባርክልን። ትዝታው እኔ መሰለ ድምፅህን ይዘህ ያለቀስኩ ነው አባዬ፣ ድምፅህ እየናፈቀኝ ነው። ዘምርልኝ ውለታ እንዴት ረሳለሁ ስጦታ እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ወይኔ እንዴት ደስ ይላሉ በጌታ። መቄዶንያ ሄዶ ጎብኝተዋቸው ነበረ እኚህን እናት በጣም በሚገርም ሁኔታ በቃ በጣም የነበራቸውን ደስታ በቪዲዮ ላይ ተመልክታችኋል። በጣም ደስተኛ ነበሩ በጣም ማለት ነውና ከዚህ ቀደም ቪዲዮ ተለቆ ነበር። አይ ቲንክ በትዝታው ሳሙኤል ድምፁ ናፍቋቸው እንደነበር ያለፈው ሳምንት ቦሌ ወክ ያደረኩ ቦሌ ላይ አግኝቸው ነበረ። በጣም ሰላም ተባብለን በጣም ከምታዩት በላይ በአካል ደግሞ ሃምብል በጣም ደስ የሚል ሰው ነውና ብቻ በመቄዶንያ ውስጥ የነበረው ቆይታ በጣም ብለሲንግ ነበረ። እያዘመሩት ነበረ እነማማ። እንኳን በድጋሚ ወደ ሀገር በሰላም ገባ ወንድማችን ትዝታው ሳሙኤል። ለዚህ አንተ ስዕል አድኖ አትቀበልም? አልቀበልም። ይሄ ስዕል አድኖ ምን ነው? እኛ የዘላለም ሕይወት አይሰጠን። መርካቶ ሙስጠፋ ያተመውን እንትን እንድጽ እቀበለዋለሁ። አልቀበልም። እዚህ አሁን ማስተላለፍ የምትፈልገው የተቀመጡ ስዕል አድኖችን ከመርካቶ የገዛችኋቸውን አውጡ ነው። አውጡ። A few moments later እንደሚያመኛል ወጋ ያደርገኛል። ወጋ ያደርገኛል። ወይኔ ጌታ ሆይ! ኧረ በጌታ ይሄ ሰውዬ ላይ ተጫወቱበት። ጌታን ይሄ ሰውዬ ላይ ተጫወቱበት። ኧረ እግዚአብሔርን ፍሩ! ኧረ እግዚአብሔርን ፍሩ! ኧረ ተው መልሱልን! ኧረ ይሄን ሰውዬ መልሱልን! ተው በላችሁብን። የእውነት ቅርጥፍ አድርጋችሁ ዘመኑን እየጨረሳችሁበት ነው። ኧረ ተው፣ እድሜው ሄዷል። ከዚህ በላይ ተው፣ በቀረው እድሜ እንኳን ተው። እንደው ስላንተ ማንም እንኳን ኃላፊነት አይወስድም። እሱን እንኳን ግን
ኧረ እባክህ ደምሮ ኧረ እባክህ በቀረችው ቀሪ ዘመን ቀሪ እድሜ ንስሐ ግባና ወደ አምላክ ጉያ ተመለስተው እጁን ከፍቶ እየጠበቀ ነው። ይሄው ሄድክ፣ ምንም አላተረፍክም፣ መጠጥ ነው። ምንም አላተረፍክም፣ ስካር ነው። ምንም አላተረፍክም፣ ብሽክሽክ ነው። ይሄው ይሄ ደግሞ ማስረጃ እኮ ነው። ከዚህ በላይ በምን እናስረዳ? ከሱ ይልቅ እኔ ፈርዖንን ነው እንትን ማለት አለበት ድጋሚ ማለት ነው። እናቱ እሱ ማን ነው? እዩ ዘማረ የሚባለው ማን ነው መፈራው? አንተ ማን ነው መፈራው? ንገረኝ። ድጋሚ እንዳለ እሱ ቤት ማለት ነው። ታጅትበታ እያንዳንዳችሁን ያያ ዘደደታ ይበልጣችኋል። እያንዳንዳችሁ ማለት ነው ምድረ መቀኛውላ። እሺ ቪዲዮውን እንደተመለከታችሁት ነው። በደንብ ሼር ብታረጉት እንዲሁም ደግሞ መልእክቱ እንዲደርሰው ለደሜ ሜንሽን ብታረጉለት መልካም ነው ላለው ሰው ከክርስቶስ ኢየሱስ ሕይወት ከወጣ በኋላ በምን አይነት መንገድና አካሄድ እንደሚመራና እንደሚመላለስ ከኛ በላይ ታውቀዋለህ ብዬ አምናለሁ። በክርስቶስ ኢየሱስ የነበረን ሕይወትና አሁን ከሄድክ በኋላ የሕይወት ምልልስ ምን እንደሚመስል ከኛ ይልቅ አንተ ትረዳለህ ብዬ አምናለሁ። ስለዚህ እኔ አንተን ለመውቀስ ሳይሆን ምን ጊዜም የሰው ልጅ ከድክመቱ እየነቀስን እንዲያለ እያልን በሚዲያ በየአደባባዩ ማውጣት ስለሆነ የኛ ስራ፣ ነገር ግን ገበናን የሚከድን የሚሸፍን ለሰው ልጆች ድካም የሚራራ ሊቀ ካህናት ኢየሱስ ክርስቶስ አለ። ስለዚህ አሁንም ጊዜው አልረፈደም። ወደ ክርስቶስ ኢየሱስ ወደ ጸጋው ዙፋን በእምነት እንድትቀርብ የንስሐ ሕይወት እንዲኖር ከጌታ ጋር እንድትታረቅ መልእክቴን አስተላልፋለሁ። በጣም ነው የሚያሳዝነኝ ይሄ ሰው በጣም ማለት ነው ከምነግራችሁ በላይ እሱና ተመስገነ የሚባለው በጣም ነው የሚያሳዝኑኝ። በቃ እንዴት አጋንንት ህይወታቸው ላይ እየቀለደ እንዳለ እየተጫወተባቸው እንዳለ ሳስበው በጣም ነው የሚያሳዝኑኝ። የእውነት በጣም ነው የሚያሳዝኑኝ። በጣም የቤተ ክርስቲያኒቷ ክፋት የሚገባችሁ በአንድ ነገር ነው። እንደ አንድ ስፒሪቹዋል ወይም ደግሞ እንደ አንድ መንፈሳዊ ቤተክርስቲያን መደረግ የነበረበት እንደዚህ አልነበረም። በእኛ በወንጌላውያን አማኞችም ውስጥ ማልቀበላቸው አካሄዶች ነው የተደረገው። እነዚህም ሰዎች ላይ ገና ከመምጣታቸው ተጨበጨበላቸው፣ በጣም ብዙ ሰው አካበደላቸው። ከዛስ ወዲያው ሚዲያው ላይ ቦልድነስ ስለነበራቸው ሚዲያ ላይ ያላቸውን ቦልድነስ ተጠቀሙና ቤተክርስቲያን ፕሮሞት ተደረገበት፣ የገቢ ማሰባሰቢያ ተደረገባቸው፣ ወንጌላውያን አማኞችን ለማብሸቂያነት ተጠቀሙባቸው። ቤተክርስቲያኒቷ ውስጥ ያሉ ወጣቶችም ሆኑ አገልጋዮች ለራሳቸው ለግል ጥቅማቸው አዋሏቸው። በእኛም በወንጌላውያን አማኞች ውስጥ ልክ አንድ ፌመስ ሰው መጣ ሲባል ወይ አንድ ታዋቂ ሰው መጣ ሲባል ወይ የሆነ ግለሰብ ከዚህ በፊት የሆነን ሐሳብ ላይ ኢንፍሉዌንስ ሲያደርግ የነበረ ሰው መጣ ሲባል ይካበድለታል፣ ምናምን የሆነ ቸርች ውስጥ ያስገቡታል። ከዛ በኋላ የዛች ቸርች ፕሮሞተር ሆኖ ቁጭ ይለዋል ማለት ነው። ከዛ የሆነ ሰዓት ላይ ወይ የሆነ ግለሰብ አጋፋሪ ይሆናል። ከዛ የሆነ ሰዓት ላይ ደክሞ ሲሳደብ ሲበሻሸቅ ተረባ ውስጥ ሲገባ ታገኙታላችሁ። ኢቭን ሰክሮ ሳይው ደግሞ በጣም ነው ያዘንኩለት፣ በጣም ማለት ነው። እኛ ዳንበት ምን አገባኝ? እኔ እናንተ እምነታችን አንድ አይደለም። ስዕሉ ፈወሰኝ አዳነኝ። ስዕሉ ምን አገባ እንዴ? እኔን አዳነኝ ምን አገባ አንተን እንዴ? ለምን አዳነ ብለህ ትናደዳለህ እንዴ? እንዴ ቅዱሳን ስለ አዳነኝ ትቃጠላለህ እንዴ? ምን አገባ ብራዘር? ምን አገባ? A few moments later መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ማስተላለፍ የምትፈልገው በቤታችሁ የተቀመጡ ስዕለ አድኖችን ከመርካቶ የገዛችኋቸውን አውጡ ነው። መወዛገብ ውስጥ የሚከት እንደዚህ በነፍስ የሚጫወተው እባብ በአንድ ራስ ሁለት ምላስ እስክትባል ድረስ ያደረሰ የእግዚአብሔር መንፈስ ወይም ደግሞ እዛ ሄደ ያገኘ መንፈስ ቅዱስ ሆኖ አይደለም፣ ጂኒ ስላገኘ ነው ወንድማችን። ግልጽ ነው ምነግር። ይሄን ደግሞ ምንም ኮምፕሮማይዝ አናደርግም። ኦሬዲ አንተም ሚዲያ ላይ መውጣት አትፈራ፣ እኛም ደግሞ ሚዲያ ላይ አንተም መናገር አንፈራ። ምንም አንተም በውስጥ የምናናግርበት ጉዳይ ስለሌለም ማለት ነው። ምንም ጊዜ የምናባክነው ጉዳይ ስለሌለ ራስህን በራስ አንደበት ነው እያሰርክ ያለው። አንደበትህን እንዲህ ሁለት እያደረገብህ ያለው መንፈስ ቅዱስ አይደለም፣ አጋንንት ነው፣ ጂኒ ነው። ብራዘር እዚህ ጸልይ፣ ቀድሞ የነበርክበት ቤተክርስቲያን ሂድ፣ እንዲያስተምሩ አድርግ፣ ወደ አምላክ ተመለስ። የእውነቴን ነው። ምንም የትም ብትሄድ እንደ ጥገኝነት አይደለም፣ እንደ ልጅ ነው ሊቀበል የሚችለው አምላካችን ኢየሱስ። የትም ዞረ ብትመጣ፣ የትም አፈንግጠህበት ብትመጣ እንደ ጥገኝነት ወይም እንደ ሪፊውጂ አይደለም የሚቀበል፣ እንደ
ልጅ ነው የሚቀበል፣ እንደ ልጅ አድርጎ ነው የሚቀበል። ታውቃለህ መጽሐፍ ቅዱስ ላይ ያ የጠፋውን ከአባቱ ሀብት ንብረቱን ወርሶ ከአባቱ ስለጠፋው አንድ ወጣት ታውቃለህ። መቼስ እሱ አይጠፋህም። እስኪ የበርጤሜዎስን ቪዲዮ እንከታተልና እንመለስ። ስም ማን ነው እያልክ ነው አባቱ? ስሜ በርጤሜዎስ እባላለሁ። እኔ እንግዲህ በሚሊዮን ተከታይ ያለው ቲክቶክ አዋርድ ላይ ያሸነፈ ብዙ ሰሚ ያለው ብዙ ላይክ ሼር የሚያገኝ ብዙ ፎሎወር ያለው ሰው ነው በርጤሜዎስ። አሁን እያሳየን ያለው ልምምዶች ግን በጣም ከባድ እና አደገኛ በጣም ትኩረት ሊሰጥ የሚገባቸው ሀሳቦች ናቸው ብዬ አምናለሁ። አንድ አይደለም 2 3 የተለያዩ ቪዲዮዎችን ተመልከቱ። በጣም ከባባድ ልምምዶችን እያለማመደ ችላ ያልነው ግን ደግሞ ትኩረት ሊሰጥበት የሚገባው ሰው ነው። ከዚህ በፊትም እንደ አንድ የሙዚቃ ድግስ አዘጋጅቶ እዛ ላይ መቃወማችን ይታወሳልና አሁንም የዚህ ልጅን ጉዳይ እንዳው ችላ ባንል ባልጠፋ ቪዲዮ በጣም መስራት በሚችሉ በጣም በብዙ ሺህ ሐሳቦች እያሉ ግን ትኩረት ሰጥቶ የሚሰራቸው ስራዎች አደገኛና በጣም ትውልዱን የሚያቀጭጩ ናቸው ብዬ አስባለሁ። በርጤሜዎስ ብቻ አይደለም፣ ጀነራሊ በቲክታክ ላይ እየተሰረጫጁ ያሉ ኮንተንቶችን ዲፕ ዳውን በደንብ ነገሩን ኮንሰርን አድርገን ብናዳምጠው ወይም ደግሞ በደንብ ትኩረት ሰጥተን ብናየው በነገራችን ላይ በጣም አደገኞች ናቸው። እስፔሻሊ ለጀነሬሽኑ በጣም ከባድ ነው፣ ለታናናሾቻችን በጣም አደገኛ ነው። እንዴት የአጋንንታዊ ልምምዶች ውስጥ ልጆችን እየከተቱ እንዳለ ሳስበው በጣም ነው የሚገርመኝ። እስፔሻሊ የሴት ካራክተር ወንድ ሆኖ የሴት ካራክተር እየለበሰ የሚመጣ ሴት ሆና የወንድ ካራክተር እየለበሰች የምትመጣ በጣም ከባድ ነው። በቃ እንደዚህ አይነት ኢቭን የበርጤሜዎስ ደግሞ በፊት ላይ በጣም ደስ ይለኝ ነበር፣ የሆነ እብደቱ ምናምን ይመቻል። አሁን ግን ኮምፕሊትሊ በቃ ስራውን ሁሉ ወደ አጋንንታዊ አይነት ስራ ቀይሮታል እና ደስ አይልም። በቃ የሆነ ማይመች ነገር አለውና ጀነራሊ ቲክታከሮች አብዛኛው ቲክታከሮች መታረም አለባቸው። አሁን ደግሞ ጭራሽ አንድ ኮንተንት ክሬተር ነን ባዮች መጥተዋል። የእናት ካራክተር አላቸው። ከዛ አንድ ወጣት አለ ጎን ለጎን ሲተላለፉ የሆነ ነገር ይላታል ወይ የሆነ ነገር ብላ ተነኩሰዋለች፣ አጥር ላይ ያስደግፋታል ረግጧት ምናምን ነገር እና እንደዚህ አይነት ልምምዶች በጣም ኖርማል እና በቃ ኢትስ ኦኬ እየተባሉ እየታለፉ ስለሆነ አደገኛ ነገር ውስጥ እየከተቱ ነው ፒፕሉ። ልንገርሽ በታሪካችን ለመጀመሪያ ጊዜ እኔና አንቺ ደብተር ይዘን የኳየር ደብተር ይዘን አሁን አርብ ቀን ፀሐይ ብትወጣ በስተምስራቅ በኩል ሲመሽባት ደግሞ በስተምዕራብ በኩል ብትሆን የሚለውን መዝሙር የመዳኔ ነገር የሚለውን የእግዚአብሔር ስራ የሚለውን መዝሙር እንዘምራለን። እንችግራለን እንዘምራለን። እኔ ቁጥሩን ሙሉ ናጭ ይችላል። አንተ ለማመድ ከፈለክ ካለማመድ ካለ እኔ ምን ለማመዳለሁ። ሁሉም ሰው ነጭ ይለብሳል፣ አንቺም ትለብሻለሽ። ግን በደንብ እኔ ድምጼን አሰምቼ ነው የምዘምረው። እኔ አሁን እሱ ነው የኔ ጥያቄ። አንተ ጮክ ብለህ ማይክ ይዘህ ትዘምራለህ ወይ ነው? ለምን አልዘምርም? እዘምራለሁ። ድምጼን ከፍ አድርጌ እዘምራለሁ። እሰብካለሁ አይደለም ያልከው፣ እዘምራለሁ ነው። አይ አልሰብክም፣ እዘምራለሁ። አርብ ቀን እዘምራለሁ። ሌሎች ሰዎችም አሉ፣ ኳየሮችም አሉ። እኔና አንተ ግን በየግላችን ማይክ እንይዛለን፣ ድምጻችን ይሰማል። ለምን ማይክ እንይዛለን? አንድ ላይ ሆነን ከህዝቡ ጋር ድምጻችንን ከፍ አድርገን እንዘምራለን። አይ እኔ እኮ ህዝቡ ድምጽህን እንዲሰማ በዚህ አጋጣሚ ብዬ ነው። ከዚህ በፊት ይሄን መዝሙር እኮ ዘምረናል እኛ በሰርጋችን ላይ። አንተ ኪቦርድ እየተጫወትክልኝ እኔ ዘምሬዋለሁ። እኔ ኪቦርድ እየተጫወትኩ እኮ ታዲያ። ስለዚህ አይከብድኝም። አይ አይከብድም፣ ወደ እንኳን አይከብድክም። እኔ አሁን የፈለኩት ድምጽህን አሰምተህ መዘመርህን እዘምራለሁ። አርብ ዕለት 3000 ሰዎች ነጭ ልብስ ለብሰው ይመጣሉ። በነገራችን ላይ ይሄ መዝሙሩን ተለማምዳችሁ መምጣት ግዴታ ነው። ነጭ መልበስና መዝሙሩን ተለማምዳችሁ ትመጣላችሁ። ከዛ ደግሞ መዝሙሩ በደብተር ተዘጋጅቷል። አርብ ዕለት የመዳኔ ነገር ብለን እንዘምራለን፣ ጌታን ከፍ እናደርጋለን። ከኔና ከዶይ ደግሞ የተሻለ የሚዘምረው ሰው ይሸለማል። እኔ የተሻለ ነው የምዘምረው። ሽልማቱ ምንድነው ነው? እንዴት ህዝቡ ነው የሚሸልመን? አንተ ነው የምትሸልመኝ? አይ እኔ አንቺ ከኔ የተሻለ ከዘመርሽ እኔ ሸልምሻለሁ። ግን እኔ ከአንቺ የተሻለ ከዘመርኩኝ ስብከቱን ትቼው በመዝሙሩ ነው የምቀጥለው። ከዛሬ በኋላ ዘማሪ ሆነ ትቀጥል። እንግዲህ ከፊታችን አርብ ባለው ፕሮግራማቸው ላይ ሁላችሁም ተጋብዛችኋል። ፕሮሞሽን ልሰራ ሳይሆን መዝሙሩን በጣም ስለምወደው ነው። መዝሙሩን በጣም ስለምወደው በዚሁ አጋጣሚ ሲዘምሩ ሄዳችሁ አብራችሁ ማምለክ እንደምትችሉ ላሳውቃችሁ ስለወደድኩኝ ነው ይሄንን ቪዲዮ ይዤ የመጣሁትኝና በመሃላቸው ያለውንም ሪሌሽንሺፕ አይቼ ትንሽ ቅናት ቢጤ ስቀልዳችሁ ነው። እግዚአብሔር ይርዳችሁ። እንግዲህ ቆንጆ ነገር እንደምናይ እኛም ተስፋ እናደርጋለን። ሚራክል መኒ ብለው ህዝብ የሚያስቱ የዘመናችን ነቢያት አጋንንት
የሚነዳቸው ናቸው። እደግመዋለሁ፣ እውነት ነው። ሚራክል መኒ እያሉ ህዝብ የሚነዱ እንተነብያለን የሚሉ ከምንጣፍ ስር ብር በቀለ ከጣሪያ ዘነበ የሚል የሰይጣን አገልጋይ ነው፣ የአጋንንት አገልጋይ ነው። የቤተ ክርስቲያን ተልእኮ ገንዘብ ማዝነብ አይደለም። ባይዘው የቤተ ክርስቲያን ተልእኮ የክርስቶስ ኢየሱስን ወንጌል በመስበክ ነፍሳትን መናጠቅ ነው። ከሲኦል ነፍሳትን ማዳን፣ ወደ ሲኦል የሚወርደውን ህዝብ በጌታ በኢየሱስ አምነ የዘላለምን ሕይወት ታገኛለህ ብሎ ወንጌል ሰብኮ በአብ በወልድ በመንፈስ ቅዱስም አጥምቆ ደቀ መዝሙር ማድረግ ነው። this is it። የቤተ ክርስቲያን ዋነኛ ተልእኮ አልቲሜት ጎሏ ይሄ ብር ማሳደድ አይደለም። የባንክ ቡክ እያመጣ መድገም ማስደገም አይደለም። የወንጌል ዋናው አጀንዳና ዋናው ኢላማ ይሄ አይደለም። ኦፍ ኮርስ ይሄ አይደለም። በጣም ብዙ ጊዜ በተደጋጋሚ ተናግረናል። በዚህ ጉዳይ ላይ መደጋገም አይጠበቅብንም። ከዚህ በኋላ የተረዳ ሰው እንግዲህ ነገሮችን ሪያላይዝ አድርጎ ራሱን መጠበቅ ነው። ግን ደግሞ እየባሰባቸውና ጭራሽ ራሳቸውን አፕግሬድ እያደረጉ እየመጡ ነው አይደለ? በተለያየ አይነት መልኩ ሐሰተኛነታቸውንና ወንበዴነታቸውን ለመደበቅ ሲሉ በጣም ብዙ አይነት ቴክኒኮችና ታክቲኮችን ይጠቀማሉ። ማን ይህ አልነቃ ያላቸው ህዝብ ስላገኙ ማለት ነው። በተወሰኑ ግለሰቦች ነገሩ ስትራቴጂያቸው ሁሉ ፌክ እንደሆነ፣ ፉርሽ እንደሆነ፣ ውሸት፣ ትሪክ እንደሆነ ብዙ ሰው እንደሚያውቅ ያውቃሉ። ግን እነሱ እውነት መስሏቸው የሚከተሏቸው የተወሰኑ ሰዎች ስላሉ ከነሱ ቀሪው ዘመናቸውን እየቀፈሉና እየሸቀሉ መኖር እንደሚችሉ ራሳቸውን ስላሳመኑ ከዚህ ነገራቸው፣ ከዚህ ድርጊታቸው፣ ከዚህ ቅጥፈታቸው ግን ወደኋላ አይሉ። ባለፈው አባቶችን መስማት ግድ ነው ምናምን ስትሉኝ ወይ ሙሉ አዳምጡኝ እባካችሁ። የሆነ ሰዓት ላይ እንወዳለን ጂሚዬ ብላችሁ ኮሜንት ላይ ጽፋችሁ አዘሴም ታይም ሐሳቤን ባለማስጨረስና ባለመረዳት መታችሁ ደግሞ ወይ ጂሚ በቃ አሁን ጠላው አትበሉኝ። ወይስ ከመጨረሻ አዳምጡኝ። አባቶችን መስማት የለብንም ወይም እንደዚህ ሲሪየስ የሆኑ አባቶች የሉም እያልኩ አይደለም። በጣም ጀግና ቤተክርስቲያን ጉዳይ የማይደራደሩ አባቶች እንዳሉ አውቃለሁ። እኔ ልል የፈለኩትኝ ግን በቦልድነስ አሁን ላይ እነኚህ እየዘረፉ ያሉትን እየተናገረ ያለ አባት ተብሎ የተቀመጠ ጀነራሊ ቤተክርስቲያኖችን ኢትዮጵያ ውስጥ ያሉ አብያተ ክርስቲያናትን ሊድ የሚያደርግ ሰው ግን የለም። የሚቆጣ አደብ የሚያስገዛ የሚቀጣ ሊያስቆምም እስከ ማገድ ድረስ የሚደርስ ግን የለም። እንደዚህ አይነት ድፍረት ያለው አባት አላየውም። አየም ብለን በጣም ተስፋ ስናደርግ ከነሱ ጋራ ቤተክርስቲያን ሲያስመርቁ አየናቸው ነው ያልኩት። ይሄ ማለት ግን አትታዘዟቸው ማለት አይደለም። እኔን ግን በግሌ ከጠየቃችሁኝ እነኚህ የማንም አስተምህሮቱ ባይብሊካል ያልሆነን ሰው ቤተክርስቲያን ሄዶ ሲያስመርቁ ግን እነሱንም ባለ ቤተክርስቲያን ተከልን የሚሉትንም አልቀበልም። ይሄ ደግሞ የግል አቋሚ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ነው። የክርስቶስን ትምህርት ይዞ ያልመጣውንም የክርስቶስ ትምህርትን ይዞ ካልመጣው ጋራ የሚያብረው የሚተባበረውንም ያለመቀበል ሙሉ መብት ስላለኝ ማለት ነው። ይሄን በዚህ አንግል ተረዱኝ። ያም መረዳት ካቃታችሁ ግን ዩቲዩብ ለእናንተ ይከብዳችኋል። በቃ ተው፣ ከምሬን ነው። ሰብስክራይብ ያደረጋችሁ ያን ሰብስክራይብ አድርጉና ውጡ። ለምን ራስ ምታት ይሆንባችኋል? እኔ እውነትና እውነት ነው የምናገረው። የገባኝን እውነት ከመናገር ደግሞ ወደኋላ አልልም። ምንም ላደርግ አልችልም። እግዚአብሔርን እየጠበቅኩት ነው። ሚራክል ወይም ታምራት በህይወቴ እስኪፈጠር በሮች እስኪከፈቱ ድረስ እግዚአብሔርን እየጠበቅነው ነው ብለን በጣም ብዙዎቻችን ቁጭ ብለን እግዚአብሔርን እየጠበቅን ያለን ሰዎች አለን። ዋሪፍ እግዚአብሔር እኛን እየጠበቀን ቢሆንስ? አድርጉ ያለንን ነገር እስክናደርግ ድረስ እየጠበቀንስ ቢሆን? አብርሃምን ና እኔ ወደማሳይ ምድር ና ውጣ ካለው በኋላ ከወጣ በኋላ ነው ፕሮሚስ እንደገባለት የአሕዛብ አባት ያደረገ። እዚህ መጀመሪያ ኦቢዲየንት መሆን ነበረበት፣ መታዘዝ ነበረበት፣ እዚህ መውጣት ነበረበት። ፒተርን ና ሲለው ነው ሚራክል ሃፕን ያደረገው፣ ውሃ ላይ የተራመደው። ይኖራም ሰይ እስራኤላይትስን ካያችሁ ከወጡ በኋላ ነው ሬድ ሲ ሃፕን ያደረገው። ስለዚህ በህይወታችን ኑ ውጡ ብሎን ያዘዘን ነገር ሊኖር ይችላል። ዋሪፍ እኛ ያንን ነገር እስክንታዘዝ ድረስ እየጠበቀንስ ቢሆን? እዚህ ዛሬ ይህን ጥያቄ ራሳችንን እንጠይቅ። God ምንድነው አዘኸኝ ኢግኖር ያረኩ? ምንድነው አድርግ ብለኸኝ እስካሁን ያላደረኩት? ምናልባት ለዛ ይሆናል ነገሮቻችን የዘገዩት። ምናልባት ስላልታዘዘን ሊሆን ይችላል። እዚህ ዛሬ ራሳችንን እንጠይቅ።
ስንታዘዝ ፕሮሚስ የገባልን ነገሮች ሀፕን ያደርጋሉ፣ በሮች ይከፈታሉ። መቻቹ ይመች አባቴ ይመች። እንዴት እንደሚመቸኝ ይሄ ሰው እንዴት እንደሚመቸኝ በቃ በጣም ትክክለኛ መልእክት ነው። ወሪፍ በቃ እግዚአብሔር እየጠበቀንስ ቢሆን እኛ ወክ ማድረግን እስክንጀምር የሆነ ወደ ተጠራንበት ቦታ ወክ ማድረግ እስክንጀምር አንድ እርምጃ እስክንራመድ እየጠበቀን ቢሆንስ? ይሄ በጣም ትክክለኛና ጊዜውን የጠበቀ ፐርፌክት የሆነ መልእክት ነው ለኔ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጠብቁኝ። ይመቻችሁ።